ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው አሌክስ ስኮት በክረምቱ ሊቨርፑልን ሊቀላቀል ይችላል እየተባለ ይገኛል። እንደዚሁም ጁቬንቱሶችን በሊቨርፑል አቋም እንደተገረሙም እየተዘገበ ይገኛል። ሶከርም በዓለማችን ላይ የሚገኙ ምርጥ 25 የቀኝ ክንፍ ተከላካይ መስመር ተጫዋቾችን ይፋ አድርጓል። እንደዚሁም የበርንማውዝ ተጫዋቾች ስለ አንዶኒ ኢራዮላ የሰጡትም አስተያየት አለ። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ጆቫኒ ሊዮኒን ወደ ተመለከተው ዘገባ ነው የምናመራው። እንደሚታወቀው ባለፈው የክረምት የዝውውር መስኮት ነበረ ሊቨርፑሎች ከፓርማ በ25 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ማስፈረም የቻሉት። ወደ ሊቨርፑልም ሲመጣም ትልቅ ተስፋም ተጥሎበትም ነበረ። በተለይ ደግሞ ከሳውዛምፕተን ጋር በተደረገው ጨዋታ በሊግ ካፕ ላይ በቋሚነትም ጀምሮ ነበረ። በዛም ጨዋታም እንግዲህ በጣም ምርጥ የሚባል እንቅስቃሴን አሳይቶ ነበረ። ነገር ግን በጨዋታው ላይ ባጋጠመው የኤሲኤል ጉዳት ምክንያት ከሜዳ ተቀይሮ ሊወጣ ችሏል። እስካሁንም ድረስም ወደ ሜዳ መመለስ አልቻለም። ነገር ግን ወደ ልምምድ እንደተመለሰ እንግዲህ ከዚህ ቀደም በወጡ ዘገባዎችም ስንነግራችሁ ነበር። አሁን ላይም ደግሞ ከእረፍቱ ቀደም ብሎ ወደ አክሳ የልምምድ ማዕከል እንደተመለሰ ነው እየተነገረ የሚገኘው። በተለይ ደግሞ ለቀድሞ ውድድር ዝግጅት ራሱን ብቁ ለማድረግ አሁን ላይ በጣም ጠንክሮ እየሰራ እንደሆነ እየተዘገበ ይገኛል። እሱም እንግዲህ በኢንስታግራም ፖስቱ ላይ እንዳሳወቀው ከሆነ ከእረፍቱ ቀደም ብሎ ወደ አክሳ የሊቨርፑል የልምምድ ማዕከል መመለስ ችሏል። የጆቫኒ ሊዮኒ በቅድመ ውድድር ዝግጅት ላይ መድረስ እንግዲህ በጣም አስፈላጊ ነው ለሱም እንደዚሁም ደግሞ ለአንዶኒ ኢራዮላም በጣም ትልቅ ሚና አለው የዚህ ተጫዋች በጊዜ መድረሱ። ምክንያቱም እንደሚታወቀው ኢብራሂማ ኮናቴ ከሊቨርፑል ለቋል። በዚህ ሰዓትም የሊቨርፑሎች የመሀል ተከላካይ ስፍራ አማራጮች ቨርጂል ቫንዳይክ፣ ጆ ጎሜዝ፣ ጆቫኒ ሊዮኒ እንደዚሁም ደግሞ ጀረሚ ዣኬ ናቸውና በቀጣይ ዓመት የተሻለ የሚባል የጨዋታ እድል ማግኘት ከፈለገ በቅድመ ውድድር ዝግጅት ላይ ከአንዶኒ ኢራዮላ ጋር በደንብ መሰልጠን አለበትና ለዛም ሲባል እንግዲህ ከእረፍቱ ቀደም ብሎ ወደ ልምምድ ተመልሷል። በተጨማሪም ጀረሚ ጃኬም ወደ ልምምድ ለመመለስም እንደተቃረበ ነው እየተነገረ የሚገኘው። እሱም በቀድሞ ውድድር ዝግጅት በአሜሪካ ከሚጓዘው ቲም ጋር አብሮ እንደሚጓዝ ነው እየተዘገበ የሚገኙና ቢያንስ አንዶኒ ኢራዮላ እነዚህን ሁለት ተጫዋቾች በቀድሞ ውድድር ዝግጅት ላይ የሚያገኝ ይሆናል። ምናልባትም ደግሞ በቀጣይ ዓመትም የተሻለ የመጮቻ እድልም ሊያገኙ ይችላሉ ተብሎም ይጠበቃል። ለእናንተ ግን ከጆቫኒ ሊዮኒና ከጀረሚ ጃኬ የትኛው ተጫዋች በቋሚነት ቢጀምር ይሻላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የበርንማውዝ ተጫዋቾች የሆኑት ታይለር አዳምስና አሌክስ ስኮት የሰጡትን አስተያየት ይሆናል። እነዚህ ሁለት የበርንማውዝ ተጫዋቾች ከተለያዩ ሚዲያዎች ጋር ባደረጉት ቆይታ ስለ አንዶኒ ኢራዮላ የሰጡት አስተያየት አለ። በተለይ ታይለር አዳምስ ሊቨርፑሎች ከአንዶኒ ኢራዮላ ጋር የፕሪሚየር ሊጉን ዋንጫ ማንሳት ይችላሉ ተብሎ ተጠይቆ ነበረ። እርሱም በሰጠው ምላሽ አዎ በእርግጠኝነት ሊቨርፑሎች ከአንዶኒ ኢራዮላ ጋር በመሆን ዋንጫ ማንሳት ይችላሉ። በተለይ ደግሞ የአንዶኒ ኢራዮላን የጨዋታ ስታይል ያጨዋወት ዘይቤን ከተመለከትን እንደዚሁም ደግሞ ሊቨርፑሎች ያላቸውን የተጫዋቾች ጥራት ከተመለከትን አዎ በእርግጠኝነት ዋንጫዎችን ማሳካት ይችላሉ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት አንዶኒ ኢራዮላ በርንማውዝን በመልቀቁ ደስተኛ አይደለም። ምክንያቱም ላለፉት 3 ዓመታት ከሱ ጋር በመሆን በጣም አስደናቂ የሚባል ሲዝኖችን ማሳለፍ ችለናል። ለኔም በግሌም በጣም ምርጥ የሚባል ጊዜን ማሳለፍ ችያለሁ። እንደዚሁም ደግሞ ባለፈው ሲዝንም ከአንዶኒ ኢራዮላ ጋር በመሆን ወደ አውሮፓ ውድድሮች ማለፍ ችለናልና ከዚህ በኋላ እንግዲህ ከሱ ጋር አብረን መስራት እንፈልግ ነበር። ነገር ግን ደግሞ በበርንማውዝ ቤት ያሳለፈውን ጊዜ ከተመለከታችሁት ያለፉት 3 ዓመታት ያሳየውን እንቅስቃሴ ከተመለከታችሁ ይህ ነገር እንደሚፈጠር ወደ ሌላ ወደ ትልቅ ክለብ እንደሚያቀና ሁላችንም እናውቅ ነበር። ነገር ግን ወደ የትኛው ክለብ ይቀላቀላል የሚለውን ነገር እርግጠኛ አልነበርንም። አሁን ግን ወደ ሊቨርፑል እንደሚቀላቀል አውቀናል። እናም ከዚህ በኋላም እንግዲህ ለእያንዳንዱ ነገር መልካም ምኞት እመኝለታለሁ። በህይወቱ በስራው እንዳለ ጥሩ ነገር እንዲያጋጥመው እመኝለታለሁ። ከኛ ጋር ሲጫወት ብቻ ጥሩ ነገር አያጋጥመው፣ ከዛ ውጭ ግን በሁሉም ነገር ላይ ስኬት እንዲያጋጥመው እመኝለታለሁ። ምክንያቱም ለእኔ ለእግር ኳስ ህይወቴ እንደዚሁም ደግሞ ለበርንማውዝም በጣም አስደናቂ የሚባልን ጊዜን እንድናሳለፍ አድርጎናል የሚል አስተያየቱን ሰጥቷል። የበርንማውዝ የቡድን አጋሩ የሆነው አሌክስ ስኮት በሰጠው አስተያየት በተለይ ደግሞ ሊቨርፑሎች ከአንዶኒ ኢራዮላ ምን ይጠብቁ የሚል ጥያቄን ተጠይቆ ነበርና በዚህ ዙሪያ በሰጠው አስተያየት አንዶኒ ኢራዮላ በጣም አስገራሚ የሚባል አሰልጣኝ ነው። በተለይ ደግሞ በበርንማውዝ ቤት የሰራውን ስራ ከተመለከታችሁ ላለፉት 3 ዓመታት በርንማውዝ በምን ያህል ረገድ እንደተሻሻሉ ምን ያህል ፕሮግረስ እንዳደረጉ ስትመለከቱ የአንዶኒ ኢራዮላ ምርጥ አሰልጣኝነት በደንብ ማረጋገጥ ትችላላችሁ። እንደዚሁም ደግሞ ፕረስ አውት ኦፍ ፖዚሽን በምናደርግበት ሰዓት በጣም አግሬሲቭ ጭምር ነው። ይህ
ደግሞ ከየርገን ክሎፕ ጋር በጣም የሚያመሳስሉ ይመስለኛል። በተለይ የርገን ክሎፕ ሊቨርፑልን በያዘበት ሰዓት ሲጫወቱ የነበረው የጨዋታ ስታይል ከኛ ጋር በጣም የሚቀራረብ ነው የነበረው። በጣም አግሬሲቭነት የሚወድ አሰልጣኝ ነው። እንደዚሁም ደግሞ በዊንገሮቻችን ወይም ደግሞ በክንፍ ተጫዋቾቻችን በደንብ ፕረስ ነው ስናደርግ የነበረውና ይህንን የአንዶኒ ኢራኦላ አጨዋወትን ከተመለከታችሁ ከሊቨርፑል በተለይ ደግሞ በየርገን ክሎፕ ስር ከነበረው ሊቨርፑል ጋር በጣም የሚመሳሰል ነውና የሊቨርፑል ደጋፊዎች በዚህ ነገር ደግሞ በጣም ኤክሳይትድ ሊሆኑ ይገባል። በቀጣይ ዓመትም በጣም የሚገርም ጨዋታንም ይመለከታሉ ብዬ አስባለሁ። ከዛ በተጨማሪም ደግሞ የአንዶኒ ኢራኦላ ፐርሰናሊቲ ራሱ በጣም የሚያስደስት ነውና ሊቨርፑሎች በዚህ አሰልጣኝ ደስ ይላቸዋል ብዬ አስባለሁ የሚል አስተያየትን ሰጥቷል። ታይለር አዳምስና አሌክስ ስኮት በአንዶኒ ኢራኦላ ዙሪያ በሰጡት አስተያየት ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አንዶኒ ኢራኦላን ካነሳን አይቀር ግን ሊቨርፑሎች 2013 ላይ የአትሌቲኮ ቢልባኦ ተጫዋች እያለ ለማስፈረም ጥረት አድርገው ነበረ። በዛ ሰዓት እንግዲህ የሊቨርፑል አሰልጣኝ የነበረው ብራንዳን ሮጀርስ ነውና በሰዓቱ ሊቨርፑሎች ልምድ ያለውን የቀኝ ክንፍ ተከላካይ መስመር ተጫዋች ለማስፈረም ፈልገው ነበረ። በዛ ሰዓትም እንግዲህ አንዶኒ ኢራኦላ 31 ዓመቱ ላይ ነበረ የሚገኘውና ማይክል ኤድዋርድስና ጁሊያን ዋርድም ይህንን ተጫዋች ለማስፈረም ከተወካዮቹ ጋር ከሱ ጋርም ግንኙነት አድርገው ነበረ። ከዛ በተጨማሪም ደግሞ አትሌቲኮ ቢልባኦ ከማላጋ ጋር ባደረጉት ጨዋታ ላይ ይህንን ተጫዋች ለመመልከት ሜዳ ላይም ተገኝተው ነበረ። በዛ ጨዋታ ላይ በእርግጥ አንዶኒ ኢራኦላ መጥፎ የሚባል እንቅስቃሴን አድርጎ ነበረ። እንደዛም ቢሆንም ግን ሊቨርፑሎች ለማስፈረም ጥረት አድርጎ ነበረ። ነገር ግን እሱ በስተመጨረሻ በዛው በአትሌቲኮ ቢልባኦ ለመቆየት በመወሰኑ ምክንያት አንዶኒ ኢራኦላ ወደ ሊቨርፑል ሳይመጣ ቀርቷል። ከዛ በኋላ ግን አንዶኒ ኢራኦላ ለሊቨርፑል አመራሮች እሱን ለማስፈረም እንቅስቃሴ በማድረጋቸው ደስተኛ እንደሆነ ክብርም እንደተሰማው በጻፈላቸው ደብዳቤ መናገር ይችላል። በመቀጠልም የምንመለከተው አሊሰን ቤከርን የተመለከተውን ዘገባ ይሆናል። ኢንሳይድ ፉትቦል ይዞት በወጣው ዘገባ መሰረት የጁቬንቱስ አመራሮች በሊቨርፑል ውሳኔ በሊቨርፑል አቋም ተገርመዋል እያለን ይገኛል። በተለይ ደግሞ የጁቬንቱስ ስፖርቲንግ ዳይሬክተር የሆነው ኮሜሊ ሊቨርፑሎች አሊሰን ቤከርን አለቆም ማለታቸው እንዳስገረመው ነው እየተነገረ የሚገኘው። እንደሚታወቀው ጁቬንቱሶች አሊሰን ቤከርን ለማስፈረም ፍላጎት ነበራቸው። ከተጫዋቹ ጋርም ንግግር አድርገው የ3 ዓመት ኮንትራትም ለመፈረምም ከስምምነት ላይ ደርሰው ነበረ። ነገር ግን ሊቨርፑሎች አሊሰን ቤከርን በዚህ የክረምት የዝውውር መስኮት ለመሸጥ ባለመፈለጋቸው ምክንያት ወደ ጁቬንቱስ ሳይቀላቀል ቀርቷልና የጁቬንቱስ ስፖርቲንግ ዳይሬክተር እንግዲህ በዚህ ውሳኔያቸው በጣም ነው የተገረመው። በተለይ መጀመሪያ ላይ ጁቬንቱሶች ከዚህ ተጫዋች ጋር ንግግር በሚያደርጉበት ሰዓት ሊቨርፑሎች ይህንን ተጫዋች ይሸጡታል የሚል እምነት ነበራቸው። ያ ብቻም ሳይሆን ከሊቨርፑሎች ጋርም የተለያዩ ድርድሮችን እናደርጋለን ብለው አስበው ነበረ። ነገር ግን ሊቨርፑሎች ድርድር ማድረግ ሁላ አልፈለጉም፣ በራቸውንም ክፍት ማድረግ አልፈለጉምና ወዲያው ጥያቄ ሊያቀርቡ ሲሄዱ ወዲያውኑ ዘግተው እንደመለሷቸውን እየተነገረ የሚገኘውና በዚህም የሊቨርፑል አቋም የጁቬንቱስ አመራሮች በጣም ተገርመዋል እያለን ይገኛል። በቀጣይ ዓመትም እንግዲህ አሊሰን ቤከር በሊቨርፑል ማሊያ የምንመለከት ይሆናል። ከዛ በኋላ ግን በሊቨርፑል የሚኖረው ቆይታ እስካሁን ድረስ እንዳልተረጋገጠ ነው እየተነገረ የሚገኘው። በመቀጠል የምንመለከተው ሶከር ያወጣውን የአመቱን ምርጥ 25 የራይት ፉልባክ ወይም ደግሞ የቀኝ ክንፍ ተከላካይ መስመር ተጫዋቾችን ይሆናል። በሊቨርፑል በኩል እንግዲህ 2 ተጫዋቾች ተመርጠዋል። አንደኛው ኮነር ብራድሊ ነው። ኮነር ብራድሊ እንግዲህ በዓለማችን ላይ ከሚገኙ የቀኝ ክንፍ ተከላካይ መስመር ተጫዋቾች መካከል 17ኛ ደረጃ ላይ መቀመጥ ይችላል። ኮነር ብራድሊ በጣም ኳሊቲ ያለው ተጫዋች እንደሆነ ሁላችንም እናውቃለን። በእርግጥ በዚህ ሲዝን በጉዳት ምክንያት የተለያዩ ጨዋታዎች አምልጠውታል። ነገር ግን ደግሞ ከጉዳት ነጻ በሚሆንበት ሰዓት በጣም አስገራሚ የተከላካይ መስመር ተጫዋች እንደሆነ ሁላችንም መመልከት ችለናል። እንደዚሁም በሊቨርፑል ቤት ውስጥም ካሉ ፉልባኮች መካከል በማጥቃትም በመከላከልም በጣም ባላንስድ የሆነው ተጫዋች ኮነር ብራድሊ ነው። ይህንም ደግሞ በተለያዩ ጨዋታዎች ላይ መመልከት ችለናል። ከዚህ በኋላም እንግዲህ ጉዳት ካላስቸገረው በጣም ምርጥ የሚባል ብቃቱን መመልከት እንችላለን። የሊቨርፑልም ቀዳሚ ተመራጭ እንደሆነም ሁላችንም እናውቃለንና በዚህ ባሳየው እንቅስቃሴ እንግዲህ በዓለማችን ላይ ከሚገኙ የቀኝ ፉልባክ ተጫዋቾች መካከል 17ኛ ደረጃ ላይ ሊቀመጥ ችሏል። ሌላኛው የሊቨርፑል ተጫዋች በዚህ ዝርዝር ውስጥ የገባው ደግሞ ጀረሚ ፍሪምፖንግ ነው። ጀረሚ ፍሪምፖንግ ደግሞ 8ኛ ደረጃ ላይ መቀመጥ የቻለው በእርግጥ በዚህ ሲዝን በሊቨርፑል ቤት ያሳየውን አቋም ከተመለከተን 8ኛ ደረጃ ይገባዋል ብዬ አላስብም። በእርግጥ አብዛኞቹን ጨዋታዎች ደግሞ በፉልባክ ቦታ ላይ አይደለም ሲጫወት የተመለከት ነው። በተለይ አርነ ስሎት ወደ መጨረሻዎቹ አካባቢ ላይ በቀኝ ክንፍ አጥቂ ቦታ ላይ እንዲጫወት ነበር ሲያደርጉት የተመለከት ነውና ከዛ አንጻር ስንመለከተው በፉልባክ ቦታ ላይ በጣም ምርጥ ነበረ ለማለት ትንሽ ያስቸግራል። ነገር ግን ሶከር 8ኛ ደረጃ ላይ አስቀምጦታል። የቀድሞ የሊቨርፑል ተጫዋች ሆኖ ትሬንት አሌክሳንደር አርኖልድ ደግሞ 6ኛ ደረጃ ላይ ሲቀመጥ፣ 3ኛ ደረጃ ላይ ሪሲ ጄምስ ከቼልሲ፣ 2ኛ ደረጃ ላይ ጁሊያን ቲምበር ከአርሰናል፣ እንደዚሁም ደግሞ 1ኛ ደረጃ ላይ አሽራፍ ሀኪሚ ከፒኤስጂ መቀመጥ ይችላል። በዚህ ዝርዝር ላይ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የቶክ ስፖርት ዘጋቢ የሆነው አሌክስ ክሩክ ይዞ የተወጣውን ዘገባ ነው የምንመለከተው። በዚህ ዘገባ መሰረትም አሌክስ
ስኮት በክረምቱ የዝውውር መስኮት ሊቨርፑልን ሊቀላቀል ይችላል እያለን ይገኛል። እንደሚታወቀው ሊቨርፑሎች አንዶኒ ኢራዮላን አሰልጣኝ አድርገው ከተሾሙ በኋላ ምናልባትም ፊታቸውን ወደዚህ ተጫዋች ሊያዞሩ ይችላሉ የሚሉ መረጃዎችን ስንመለከት ነበር። አሁን ላይ ደግሞ አሌክስ ክሮክ ይዞት በወጣው ዘገባ መሰረት ምናልባትም በክረምቱ የዝውውር መስኮትም ሊቨርፑልን ሊቀላቀል ይችላል እያለን ይገኛል። አያይዞም በይዞት በወጣው ዘገባ መሰረት በዚህ ሰዓት ላይ የአሌክስ ስኮት ስም ከሊቨርፑል ጋር በስፋት እየተያዘ ይገኛል። ያ ለምን እንደሆነ ሁላችንም የምንረዳው ነው። ምክንያቱም አሌክስ ስኮት ከአንዶኒ ኢራዮላ ስር የተጫወተ ተጫዋች ነው። አንዶኒ ኢራዮላም ይህንን ተጫዋች በደንብ የሚያውቀው ነው። ለአንዶኒ ኢራዮላ የጨዋታ ሲስተምን በተለይ ባለፈው ሲዝን በጣም ወሳኙን ሚና ሲጫወት የነበረ ተጫዋች ነውና አንዶኒ ኢራዮላም ይህ ተጫዋች ወደ ሊቨርፑል ቢሄድለት ደስተኛ እንደሚሆን በግልጽ መናገር ይቻላልና በዛ ምክንያት ምናልባትም ሊቨርፑሎች ሊያስፈርሙት ይችላሉ። በእርግጥ በዚህ ሰዓት ላይ ብዙ ክለቦች እዚህ ተጫዋች ላይ አይናቸውን ማሳረፋቸውን ተከትሎ በርንሞዞች እንግዲህ ኮንትራቱን ለማደስ በጣም ከፍተኛ የሚባል ስራን እየሰሩ ነው የሚገኙት። ነገር ግን እስካሁን ድረስ ምንም የተለወጠ ነገር የለም። ስለዚህ በክረምቱ የዝውውር መስኮት ምናልባትም ከበርንሞዝ ሊለቅ የሚችልበት እንደዚሁም ደግሞ ሊቨርፑልን ሊቀላቀል የሚችልበት እድል አለው እያለን ይገኛል። ያለፉትን ጥቂት ቀናቶች በተለይ ደግሞ አሰልጣኝ አርነ ስሎት ተሰናብተው አንዶኒ ኢራዮላ የሊቨርፑል አሰልጣኝ እንደሚሆን ከተነገረ ጀምሮ የዚህ ተጫዋች ስም ከሊቨርፑል ጋር በስፋት እየተያዘ ነው የሚገኘው። ከዚህ ቀደም እንግዲህ ዴቪድ ሊሽን በሰጠው አስተያየት ምናልባትም ሊቨርፑሎች አዳም ዎርተን ላይ ያላቸውን ፍላጎት ትተው አሌክስ ስኮትን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። በተጨማሪም ደግሞ ክሪስታል ፓላሶችም ለአዳም ዎርተን ከፍተኛ ሂሳብ እንደጠየቁ ነው እየተነገረ የሚገኘውና በዛም ምክንያትም እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት ትተው የበርንማውዝ ተጫዋች የሆነውን አሌክስ ስኮትን በክረምት የዝውውር መስኮት ሊያስፈርሙ ይችላሉ። ስለዚህ ይህንን ተጫዋች በአንክሮት መመልከት ይኖርብናል። በአጠቃላይ እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።